We saw, sadly, the President of the United States open his mouth to take a whole group of people, a whole country of people, and denigrate just based on where they come from. And somehow we found ourselves to a place where that doesn't surprise any of us. ዶናልድ ትራምፕ የሶማሊያ ስደተኞችን በተመለከተ የሰጡት አስተያየት በርካቶቹን እያስቆጣ ይገኛል። I don't want them in our country. Their country is no good for a reason. Their country stinks and we don't want them in our country. I could say that about other countries too. ዶናልድ ትራምፕ ለሶማሊያና ለሶማሊያውያን ያላቸውን ከባድ ንቀትና ጥላቻ ካሳዩ በኋላ የኮንግረስ አባል ከሆነችው ዴሞክራቷ ኢልሃን ኦማር ጋር ከፍተኛ የሆነ ሰጣ ገባ ውስጥ ገብተዋል። ከቢቢሲ ያገኘሁትን መረጃ ወደ እናንተ ይማደርስ ይሆናል። ውድ የሳም ዩቲዩብ ቻናል ተከታታዮች እንደተለመደው ላይክ በማድረግ እንጀምር። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣዬ ነው። አሁን ቀጥታ ወደ መረጃዎቹ እንሄዳለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞችን በአሜሪካ እንደማይፈልጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው፣ ሀገራቸው ጥሩ ያልሆነችው በምክንያት ነው አሉ። I don't want them in our country. Their country is no good for a reason. Their country stinks and we don't want them in our country. I could say that about other countries too. ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በአገራችን እንዲኖሩ አልፈልግም፣ ወደ አገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብለዋል ዶናልድ ትራምፕ። ትራምፕ ይህንን የሚያንኳስስ አስተያየት የሰጡት የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው። I can say it about other countries too. We don't want them the hell. We have to rebuild our country. You know, our country is at a tipping point. We could go bad. We're at a tipping point. I don't know if people mind me saying that, but I'm saying it. We could go one way or the other. And we're going to go the wrong way if we keep taking in garbage into our country. Ilhan Omar is garbage. She's garbage. Her friends are garbage. These aren't people that work. These aren't people that say, let's go, come on, let's make this place great. These are people that do nothing but complain. They complain. And from where they came from, they got nothing. You know, they came from paradise and they said, this isn't paradise. But when they come from hell and they complain and do nothing but bitch, we don't want them in our country. Let them go back to where they came from and fix it. የሚኒሶታ ግዛት ባለስልጣን እቅዱ ከምስራቅ አፍሪካዊቷ አገር የመጡ የሚመስሉ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። በጋራ ትዊን ሲቲስ የሚባሉት ሚኒያፖሊስ እና ሴንት ፖል በዓለም ላይ ካሉት ትላልቅ የሶማሌ ማህበረሰብ መገኛ መካከል ሲሆኑ ከተሞቹ በአሜሪካ ውስጥ ትልልቅ የሶማሌ ማህበረሰብ መገኛዎች ናቸው። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በአገራችን እንዲኖሩ አልፈልግም፣ እውነቱን እነግራችኋለሁ። አንዳንድ ሰው ይህ ትክክለኛ አመለካከት አይደለም ሊል ይችላል፣ ግድ የለኝም፣ በአገራችን እንዲኖሩ ግን አልፈልግም ብለዋል። አገር ለመባል በማትበቃዋ በሶማሊያ ምንም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ፣ ምንም መዋቅር የለም ብለዋል ዶናልድ ትራምፕ። ከዚያም በመቀጠል ለኮንግረስ ለመመረጥ የመጀመሪያዋ ሶማሌ የአሜሪካዊት ተወካይ የሆኑትን ዴሞክራቷን ኢልሃን ኦማርን ወደ መተቸት ዞረዋል። ሁልጊዜ እመለከታታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች፣ ብቁ ያልሆነች ሰው እንደሆነች አስባለሁ ሲሉም አክለዋል። ኢልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው፣ የሚያስፈልገውን እርዳታ እንደሚያገኝ ተስፋ አደርጋለሁ ብለዋል። Why don't we just ask you real quick what your response is to Trump telling the Somalia president that you should go back to Africa? What's your response to what he said to him? I think the president's delusional. Why do you think he's saying that? He should get some help. I think his obsession with me and Somalia really is frightening. And yeah, I hope he gets the help he needs. የአገሪቱ የስደተኞችና የጉምሩክ ተቋም የሆነው የኢሚግሬሽን ኤንድ ከስተምስ ኢንፎርስመንት አይስ በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን የሚያውቁ አንድ ግለሰብ ተናግረዋል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል።
ስለታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት አይስን የሚቆጣጠረው የሀገር ውስጥ ደህንነት መምሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክደዋል። አይስ በየቀኑ በመላ አገሪቱ ያሉትን ህጎች ያስፈጽማል ሲሉ ረዳት ጸሐፊ ትሪሲያ ማክላውሊን ተናግረዋል። አንድን ሰው የአይስ ኢላማ የሚያደርገው ዘራቸው ወይም ጎሳቸው ሳይሆን በህገወጥ መንገድ በአገሪቱ ውስጥ መሆናቸው ነው ሲሉ አክለዋል። በጋዜጣዊ መግለጫ ላይ የሚኒያፖሊስ ከንቲባ ጃኮብ ፍሬይ በአይስ የሚፈጸም ኦፕሬሽን የፍትህ ሂደት ይጥሳል ብለዋል። That's not American. That's not what we are about. We're going to do right by every single person in our cities. And so to our Somali community, Daman Shabka, Somalied Kunul, Minnesota, Garahan, Minneapolis, Waan, Kuji Janilahai, Waan, Ku Gereb, Taganahan. We are here to respond to a number of credible reports from several media outlets relaying that there are as many as 100 federal agents that will be deployed to the Twin Cities with a specific focus on targeting our Somali community. To our Somali community, we love you and we stand with you. That commitment is rock solid. Minneapolis is proud to be home to the largest Somali community in the entire country. They've been here for decades in many instances. They're entrepreneurs and fathers. They benefit both the culture and the economic resilience of our city. Targeting Somali people means that due process will be violated. Mistakes will be made. And let's be clear, it means that American citizens will be detained for no other reason than the fact that they look like they are Somali. That is not now and will never be a legitimate reason. የአካባቢው መሪዎች እንደሚሉት ከሶማሊያ የመጡ ወደ 80 ሺህ የሚጠጉ ሰዎች እዚያ ይኖራሉ እና አብዛኛዎቹ የአሜሪካ ዜጎች ናቸው። የትራምፕ አስተዳደር ባለፈው ሳምንት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ጥቃት ከተከፈተ በኋላ በስደተኞች ላይ የሚደረገውን ዘመቻ አጠናክረውታል። በአፍጋኒስታዊው ጥቃት የተፈጸመባቸው የብሔራዊ ዘብ አባላት የ20 ዓመቷ ሳራ ቤክስትሮም እና የ24 ዓመቱን አንድሪው ወልፍን ሲሆኑ ሳራ ህይወቷ ሲያልፍ አንድሪው ደግሞ በከባድ ጉዳት ላይ ይገኛል። ባለፈው ሳምንት ትራምፕ በማህበራዊ ሚዲያ ላይ በሚኒሶታ ለሚኖሩ የሶማሊያ ነዋሪዎች የሚደረገው ጊዜያዊ ጥበቃን ለማቆም ማቀዳቸውን ገልጸዋል። ይህ ጊዜያዊ ጥበቃ በችግር ውስጥ ካሉ አገሮች ለመጡ ስደተኞች የሚደረግ ነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በድጋሜ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን እያጋሩን ጤና ይስጥልን።